ጋጣሚ አይደለም መትረፌ መዳኔ የጌታ ታምር ነው። ኧረ ይገርማል እኔ ፌስ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንግዲህ በአረንጓዴማ ቦታ መተናል ማለት ነው። ከካሜራ ጀርባ ያው እንግዲህ ከመዳም ኩሽና እንደማይመቸን ታውቃላችሁ ማለት ነው። እነ ሸቃሊት ሁልጊዜ ከስራ ውጭ በቃ ምንም እንትን የላትም ቢዚ ነች ሸቃሊት ማለት ነው። አዎ እና ለዛ ስለሆነ እንግዲህ ያው በኩሽና ልብስ ደግሞ መተን እናንተን ከምንላችሁ ከካሜራ ጀርባ በምንድን ነው ወይኔ ወሬው ራሱ ጠፋብኝ። በድምጽ መጣሁላችሁ። እንግዲህ ዛሬ የመጣሁበት እውነት ለመናገር በጣም ያሳዘነኝ ነገር ነበረ ማለት ነው። እሱም ያው እንግዲህ ቪዲዮውን በነገራችን ላይ አልቀረጽኩትም እነሱ ስለነበሩ ማለት ነው። ሰዎቹ ስለነበሩ ቪዲዮ አልቀረጽኩም በነገራችን ላይ እና ያው እንግዲህ ሮመዳን ላይ ብዙዎቻችን ስራ ይበዛብናል ምናምን ከዛ ስራ መብዛቱን ብቻም ሳይሆን ያስቸኩሉናል ምናምን ነገር በቃ በዘለኛ ቆመን ነው ምን ሁሉ ነገር እኛ ነው የምንሰራው። ነገር ግን ደክሟቸዋል ብሎ ራሱ እኛን እንትን አይሉንም። አስባችሁታል? በቃ ያ ሁሉ ነገር ፍጠኑ ፍጠኑ ነው የሚሉን። እንደዛ ሆኖ ራሱ እውነት ለመናገር እና ምን ልላችሁ ፈልጌ ነው እንግዲህ ወደ ገደለው ስገባላችሁ ያው ቪዲዮ አልቀረጽኩኝም እና አጋጣሚ ነበረ ቁርስ ሰርተን ምናምን አፍጥረው ምናምን ሲጨርሱ ከዛ ሻይ ሰሪ ምናምን ትለኝና ከዛ ሻይ ስንሰራ ሻዩ እንትን አለ ማለት ነው። ብሪኩ ላይ እንዳለ ተገለበጠ ምናምን ነገርና ምን ልላችሁ ፈልጌ ነው ቤተሰብ ጥንቃቄ ልታደርጉ ይገባችኋል። የፈለገ ነገር አፍጥኑት ብሏችሁ ማንንም እንዳትሰሙ በነገራችን ላይ ለምን መሰላችሁ? ምክንያቱም እናንተ የሆነ ነገር ብትሆኑ እንደምላችሁ እነሱ ብር አላቸው። ብራቸውን እኔ ብዙ ነገር የታዘብኳቸው ነገር አለ። የሆነ አይደለም የሆነ ነገር ሆነ ጥፋት ራሱ ሲያዩብን ራሱ እኛ ረጅም ዓመት እንደመቀመጣችን ክብር የላቸውም። መደባደብ የተለያየ ነገር ይጠቀማሉ። ይቅርታ አድርጉልኝና ማለት ነውና ምን ልላችሁ ፈልጌ ነው አፍጥኑ ስትባሉ ጋዙ ሁሉም ቦታ ነው በርቶ የሚውለው ታችም ላይም። ስለዚህ እንግዲህ ትንሽ እንትን የማለት አደጋ የማምጣት እንትን አለው። በተለይ ሳትዘጉት የምትረሱት ሰዎችም ስላላችሁ ይሄንም ጥንቃቄ አድርጉ። ከዛ ባሻገር ደግሞ እንግዲህ አብዛኛውን ስልክም ራሱ እንትን ማለት አለባችሁ። በተለይ ቲክቶክ የምትጠቀሙ ልጆች ደግሞ ትንሽ ይሄንን ወር እንግዲህ ቲክቶክ ቢቀርባችሁ ምንም የሚጎዳችሁ ነገር የለም። ምክንያቱም ሁሉም ከራስ አይበልጥም። ማይዘው ያው ቲክቶክ ምንም ያን ያህል እንግዲህ እንትን ፌመስ ሆናችሁ ጊፍት ምናምን የምትሸክፉ ካልሆነ በስተቀር ለሌላው እንኳን ያን ያህል አይደለም። ቲክቶክ አስፈላጊ ነው ብዬ አላስብም። የሱ እንትን ቢመጣ ቢቀር ነው። አብዛኛውንም ስልክም ስለምንይዝ ስልካችንም እንትን ብለን ስልኩንም ትተን ወደ ስራችን እና ጥንቃቄ ልናደርግ ይገባል። እውነት ለመናገር ከወደቅን አይደለም አረቦች ቤተሰቦቻችን ራሱ ይቅርታ አድርጉልኝና እኔ በጣም ብዙ ነገር እታዘባለሁ። ቤተሰብ ራሱ በቃ ለኛ ያላቸው ሪስፔክት በጣም የወረደ ነው። ኦልሬዲ አረብ ሀገር ከሄድን በኋላ ሁሉም ሰው ነው እኛን የሚረሳን። ለምን እንደሆነ እኔ ግራ ይገባኛል አንዳንዴ ማለት ነው እውነት ለመናገር እና ለምንድነው የዚህን ያህል ምናምን እስከምል ድረስ ነው እንትን የምለው። ስለዚህ ጥንቃቄ ልታደርጉ ይገባችኋል። እና አይደለም ቤተሰብ ተውት፣ እነሱ ይንተዋቸው። ለኛ መስሚያቸው ጥጥ ነው። ከምንም በላይ ብራቸው እነሱ ብራቸውን እንጂ ይቅርታ የክሎሮክስ ስለሚበዛ በነገራችን ላይ ጉንፋን ራሱ ያፋፍነኛል። እና ምን ልላችሁ ፈልጌ ነው ቤተሰብ፣ ስለዚህ ጥንቃቄ ልታደርጉ ይገባችኋል። እውነቴን ነው የምላችሁ፣ በተለያየ ነገር ልትጠነቀቁ ይገባችኋል። በዛ ላይ ውሃ ማትጠጡ ሰዎችም ደግሞ ውሃ እየጠጣችሁ ምናምን ነገር እና ደግሞ አሁን የኛ ጾም እንደገባ ታውቃላችሁ። ስለዚህ ግዴታ አይደለም መጾም ባይዘወይ የምትሉ ምናልባት አሁን አንዳንድ ሰዎች በምግብ ይጾማሉ፣ ግን ስታያቸው ሲጨፍሩ ምን ሲሉ ሲደንሱ ነው የሚውሉ። ማቢ ፋይዳ በጾም ጊዜ ይሄን አይደለም የሚወስነው። ከዛ ባሻገር ደግሞ ባንጾም አይጠበቅብንም፣ መጾም አይጠበቅብንም። ምክንያቱም ስራ አንችልማ እንዴ። እዚህ የሮመዳን ስራ አለ፣ እዚህ ስራው አለ፣ እዚህ ቤት ማጽዳቱ፣ ልብስ ማጠብ፣ መሞት ነው ያለብን ወይስ ምንድን ነው? እውነቴን ነው የምላችሁ። ሀገራችን ስንሄድ ፈጣሪ ባለው ጊዜ ንስሐ ገብተን እንጾማለን፣ አለቀ። ምግብ ስላልበላን ደግሞ እግዚአብሔር እኛን ይቅር ይለናል ማለት አይደለም። ብዙ ነገሮች አሉ፣ ከዝሙት፣ ከስርቆት፣ ከሀሜት፣ ከተለያየ ነገር ራሱ እኛ ከተቆጠበን ለእኛ ይሄ እንደ ጾም ነው የሚቆጠርልን እና ግዴታ መጾም አይጠበቅብንም። እውነቴን ነው የምላችሁ። በጣም ስራ ይበዛል ከምላችሁ በላይ ድፍት ነው የምንለው። ኧረ ደክሞታል ምናምን ብለው እንኳን አያስቡልንም እውነት ለመናገር እና እኔ አንዳንዴ በጣም ግርም ነው የሚለኝ። ስለዚህ
ጥንቃቄ አድርጉ። በተለይ ጋዝ ላይ ጥንቃቄ አድርጉ። እውነት ለመናገር የብዙ እህቶቻችን እንትን እንግዲህ ስለምናውቅ ስለዚህ ልትጠነቀቁ ነው የሚገባችሁ ማለት ነው። ቀስ እያላችሁ የፈለገ ነገር ቢሏችሁ አፍጥኑት ምናምን ሲጀመር ማርያምን ነው የምላችሁ። እኛ እንደ ስራችን አይደለም ለእኛ ያላችሁ ሪስፔክት ምናምን በስመ አብ እውነት ለመናገር እኔ እንጃ። እኔ ይቅርታ አድርጉልኝና ጎረቤቶቻችን ኢትዮጵያ ላይ ሙስሊሞች ናቸው እና በጣም ደስ የሚሉት ማርያምን እንደዚህ በምግብ በምን አይደለም በቃ ያላቸው ናቸው። ድሮ ይሄስ ደስ አልመጣም ሀብታሞች ናቸው እና ሲጾሙ ማለት ነው በቀልን የቢጤ ምግብ ሰርተው ጾማቸው ሲያልቅ ራሱ በስርዓት ምናምን በቃ በጣም ደስ የሚሉ ናቸው። እዚህ እውነት ለመናገር እኔ ኃጢአት ገባሁኝ እንጂ አትራሱ እንትን ሲሉ ብሎ ስለ ሸቃላውን ምን ያገባው ሸቃላ ከመስራት ውጭ ምንም እንትን የሚለው ነገር የለም። ግን ሸቃላ ነው የሚሉት። ፈጣሪ ሆይ ትዕግስቱን ስጠኝ። ሸቃላ ምን ያድርጋቸው? እሺ ስለዚህ እና ያለው ነገር ይሄ ነው እንግዲህ። ስለዚህ ብዙም አላውራባችሁ። እኔ ራሱ በጣም ደክሞኛል እውነት ለመናገር። ቤታቸው ትልቅ ነው ምናምን ልጆች አሉ። የልጅ ልጆች በቃ ቤቱን ንውጥ ነው የሚያደርጉት። በዛ ላይ ጥሩ አይደሉም የልጅ ልጆቹ እና እሱ ተጨማምሮ ራሴ ራሱ ንግ ነው የሚለው እውነት ለመናገር። የአረብ ልጅ ከማሳደግ ማለት ነው እንደው ከብት መጠበቅ ይሻላል እንዴ። ከብቶች ምን ችግር አለው? ከብቶች እኮ ይበላሉ፣ ከጠገቡ ዛፍ ነው የሚተኙት። እኔ ከብት ጠብቅ ያለው ፈጣሪ እኔ ስለለመደብኝ ነው ከብት የምለው እንጂ ከብቶች ምንድን ነው እንትን የሚሉት? እነዚህ እኮ አስባችሁታል? ይመጣሉ አሴሩን መድፋት ምኑን መድፋት። ውይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደው እኔ ብዙ አጋጣሚ እንደው ልጅ የምትይዙ ልጆች ምናምን እግዚአብሔር ከእናንተ ጋር ይሁን ይርዳችሁ ነው የምለው። ሌላ ምንም የምለው ነገር የለም። እና እንግዲህ ያለው ነገር ይሄ ነው። በተረፈ ግን ሁላችሁም ሰላማችሁ ብዝት ትርፍርፍ ይበልልኝ። ፈጣሪ ሀገራችን የኢትዮጵያን ሰላም ያደርግልን። ጦርነት ሁሉም ነገር በቃ ይበለን። እኔ እውነት ለመናገር አሁን ሀገራችን ነው በጣም ሁሉ የሚያስጨንቀን ሀገራችን ጭንቅንቅንቅንቅ ያደርገኛል። ስለዚህ ያለው ነገር ይሄ ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ትርፍርፍ ይበልልኝ። እናመሰግናለን። አዎ ትላላችሁ። ስለዚህ ያለው ነገር ይሄ ነው እንግዲህ ፈጣሪ የጾማችሁን ሙስሊሞችን በሰላም እንዲፈታው ምኞቴ ነው። የኛም እንግዲህ እኛም ደግሞ ከርሞ ይዘው ሰው ይበለና ሁሌ ከርሞ እንላለን። በሀገራችን ንስሐ ገብተን የምንጾም በቤቱ ሄደን የምንጾም ያርገን እንጂ እዚህ ማፊ ፋይዳ እና ለዛም ለማንኛውም ሰላማችሁ ዘውዶች እየውሽ በስማም ይሄን እንትን ቢሰራ እኮ ላይቭ ነበር መመጣ